ጤና ይስጥልን ክቡራን ተመልካቾች እንደምን አላችሁ የምክር ከሐኪሙ ፕሮግራማችን እነሆን ጀምሯል በዛሬው ፕሮግራማችን በተለይም በጥቅምት ወር እየተከበረ የሚገኘውን የጡት ካንሰር የግንዛቤ ወር ተብሎ ይወሰዳል የጥቅምት ወር እኛም ዛሬ የጡት ካንሰር ምንነትንና አጋላጭ ምክንያቶቹን እንዴት መከላከል እንችላለን ቅድመ ምርመራዎቹ ምን ናቸው የሚሉትን በሰፊው ልናወራ እዚህ ተገናኝተናል በዚህ ርዕሰ ጉዳይ ላይ ማብራሪያ የሚሰጡን ዶክተር አገኘሁ በሬ ናቸው ዶክተር አገኘሁ በጥበበ ግዮን ስፔሻላይዝድ ሆስፒታል የጠቅላላ ቀዶ ህክምና ስፔሻሊስት በተጨማሪም የኢንዶክራይን እና የጡት ቀዶ ህክምና ሰብ ስፔሻሊስት ሆነው ያገለግሉ ይገኛሉ በተጨማሪም በጥበበ ግዮን ስፔሻላይዝድ ሆስፒታል በባህር ዳር ዩኒቨርሲቲ ህክምናና የጤና ሳይንስ ኮሌጅ ውስጥ ደግሞ በመምህርነት ያገለግላሉ በተባባሪ ፕሮፌሰር ማዕረግ ማለት ነው ዛሬ ለጡት ካንሰር ማብራሪያ ሰጡ ተገኝተዋል የደወላችሁ ጥያቄዎችን ልታርሱ ትችላላችሁ ፕሮግራማችንን ሰለሞን አወቀ ያስተናግርኩ አብሬ ቆያለሁ ሳዲያ አብዴ ፕሮግራም ታስፈጽማለች አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን ዶክተር እንኳን ደህና መጡ እንኳን ደህና ቆያችሁ በጣም አመሰግናለሁ በትንሹ የስራና የትምህርት ህይወቶን ለማስተዋወቅ ያክል እንግዲህ ዶክተር አገኘሁ በጅማ ዩኒቨርሲቲ ነው የህክምና ዶክተሬታቸውን ያገኙት በ2004 ዓ.ም የጠቅላላ ቀዶ ህክምና ደግሞ ስፔሻሊስት ሆነው የጨረሱት እዚሁ ባህር ዳር ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ ውስጥ ነው ለተጨማሪ ትምህርታቸውን ደግሞ የኢንዶክራይን እና የጡት ቀዶ ህክምናን በአዲስ አበባ ዩኒቨርሲቲ በተጨማሪ በኖርዌይ በኦስሎ ዩኒቨርሲቲ በጀርመን ሃለ ዩኒቨርሲቲ ውስጥ ተከታትለው የሰብ ስፔሻሊታቸውን መጥተዋል 13 አመት የሥራ ልምድ አላቸው በሞጣና በዳንግላ የተለያዩ ማህበረሰብ አገልግሎቶችን በህክምናው ዘርፍ ሰጠዋል ዶክተር እንኳን ደህና መጡ በድጋሚ ይሄንን ለማስተዋወቅ ነበር ያቋረጥኩትና እንኳን ተገናኘን ዶክተር የጡት ካንሰር ነው ዛሬ የምናወራው እንዳነሳ ነውና ይሄ ያዝነው የጥቅምት ወር የጡት ካንሰር የግንዛቤ ወር ተብሎ ይወሰዳል የጡት ካንሰር ደግሞ እንግዲህ በሴቶችን በገዳይነቱ ከሚታወቀው በቁጥር 1 ከሚጠቀሰው የካንሰር አይነት ነውና እዚህ ላይ ነው የምናወራ ካንሰር ምንድነው ከሚለው ብንጀምር ጥሩ ነው ዶክተር እሺ መልካም አመሰግናለሁ ሰለሞንና ባልደረቦችህ የካንሰር ምንነትን ለማየት የሰው ልጅ ሲፈጠር ከሁለት ህዋሳት ይጀምራል አንደኛው ከእናት ሌላኛው ከአባት እነዚህ ሁለት ህዋሳት እየተራቡ ምናልባትም ከ30 ትሪሊየን በላይ የሚሆኑ ህዋሳት ተጠራቅመው ሰው ልጅ የሚባለው ይፈጥራሉ እነዚህ ህዋሳት ደግሞ ስራቸውን ለመስራት ያመቻቸው ዘንድ በአንድ ላይ ህብረት ይፈጥራሉ ህብረ ህዋሳትን ይፈጥራሉ ማለት ነው ህብረ ህዋሳትን እንደገና ደግሞ ለስራቸው ተፈጥሮ ሲያመቻቻቸው በአንድ ላይ ሰብሰብ ብለው የአካል ክፍልን ይፈጥራሉ ከዛ በሂደት የሄደ የሰው ልጅ የሚለውን ነገር እናገኛለን ጡት እንግዲህ አንዱ የአካል ክፍላችን ነው ስለዚህ በውስጡ ህዋሳትን ይዟል ህብረ ህዋሳትን ይዟል እነዚህ ህዋሳት በተፈጥሯቸው ደግሞ ይራባሉ ይከፋፈላሉ ይባዛሉ ያድጋሉ ስራቸውን ይሰራሉ እንዲሁ አደጋም ደርሶባቸው ወይም ደግሞ እድሜያቸውን ጨርሰው በህዋስ ደረጃ ደግሞ ይሞታሉ ሲራቡና እነዚህን ተግባራት ሲሰሩ ተፈጥሮ እጅግ ውስብስብ እና ጥንቃቄ በተሞላበት መንገድ መባዛታቸውን ይቆጣጣራል በተለይ ደግሞ በህዋሳት ውስጥ ያለው የዘረመል ለመራባታቸው ትልቅ አስተዋጽኦ አድርጎ ቁጥጥሩን የሚያካሂደው ያነ ነው ባንድ ወይም በሌላ መልኩ ግን ይሄ የመራባት ዑደት ሊዛባ ይችላል በተፈጥሯዊ ጤናማ በመትለው መንገድ ሲራቡ የተወሰነ ባህሪ ያላቸው ለምሳሌ የአካል ክፍሉን ለቀው አይሄዱ ውስንነት አላቸው ከተወሰነ ቦታ ቁጥሩም የተወሰነ ነው አንድ ህዋስ ምን ያህል ተባስቶ ወይም ተራብቶ ይሞታል ይጠፋል የሚለውን የተወሰነ ነው ያለው ነገር ግን የተዛባ ዑደት ውስጥ ሲገቡ ከልክ በላይ ይራባሉ ከተሰጣቸው ወሰነ አልፈውም ደግሞ ሌላ አካባቢ ሄደው ሌሎችን ህዋሳት ሌሎችን የአካል ክፍሎች ማጥቃት ይጀምራሉ ስለዚህ ከቁጥጥር ውጭ የሆነ ወደ ሌላው ተሰራጭቶ ሌላውን የአካላችን ክፍል የማጥቃት አቅምና ባህሪ ያለው የህዋሳት መራባት ካንሰር ተብሎ ይጠራል ማለት ነው ይህ ካንሰር ጡት ላይ ሲነሳ ደግሞ የጡት ካንሰር ተብሎ ይጠራል እና ምንነቱ ይሄ ነው ጥሩ
ምን ያህል አሳሳቢ ነው የሚለውን ደግሞ እኔ በቁጥሮች ዶክተር በዓለም አቀፍ ደረጃ በሀገራችንስ ይህ በሽታ ያለበት ሁኔታ ምንድነው? የጡት ካንሰር በሀገር አቀፍም ደረጃ በዓለም አቀፍም ደረጃ ትልቅ አሳሳቢ የሆነ የካንሰር አይነት ነው። ለምሳሌ የዓለም ጤና ድርጅት መረጃዎችን ብንመለከት ከ3 እና 4 አመታት በፊት በ2022 በፈረንጆቹ ያወጣቸው መረጃዎች አሉ። በዛ መረጃ በዛ አመት ብቻ 2.3 ሚሊዮን የሚሆኑ ሴቶች ካንሰር አለባቸው ተብለዋል። በዛ አመት በመቶ ሺዎች የሚቆጠሩት ደግሞ በዛ አመት ብቻ ህይወታቸውን አጥተዋል። መረጃው ከተሰበሰበላቸው ወደ 185 የሚሆኑ ሀገራት ውስጥ በ157ቱ የጡት ካንሰር በሴቶች ላይ ቀዳሚው የካንሰር አይነት ነበር። በዓለማችን ላይ የትኛውም ሀገር ከጡት ካንሰር ነፃ ነው የሚባል ሀገር ደግሞ እንደሌለ መረጃዎቹ ያሳያሉና አሳሳቢ የሆነ የማህበረሰብ ጤና ችግር የሆነ ካንሰር ነው። ስለዚህ በሀገራችንም ቁጥሩ ቀላል ላይባል ይችላል ማለት ነው። በሀገራችንም ከፍ ያለ ነው። ከጥቂት አመታት በፊት የማህፀን ጫፍ ካንሰር ትልቅ ትኩረት ተሰጥቶት ቀዳሚ ነው እየተባለም ይነገር ነበር። አሁን ላይ ግን ያለው የጡት ካንሰር ቀዳሚ ቦታውን እንደያዘ እንደው በተቋማት ደረጃ በተበጣጠሰ መልኩ የተካሄዱ የጥናት ውጤቶች ያመለክታሉ ሀገራችን። ጥሩ። ስለዚህ በጣም አሳሳቢ የሆነ ነው፣ ችላም ሊባል የማይገባው ነው እና ግንዛቤው በደንብ መድረስም እንዳለበት የሚያሳይ ነው ማለት ነው። መንስኤና አጋላጭ ሁኔታዎችን እናያቸው እስቲ ዶክተር ምን ናቸው? መልካም። የጡት ካንሰርና ሌሎች ቁጥራቸው በርከት ያሉ የካንሰር አይነቶች መንስኤያቸው ይሄ ነው ብለህ እንደው በትክክል የታወቀ መንስኤ ልትጠቅስላቸው አትችልም። ነገር ግን ሊያጋልጡ የሚችሉ አጋላጭ ሁኔታዎች ላይ ግን መነጋገርና መወያየት ይቻላል። ጡት ካንሰርን በተመለከተ በዋናነት አጋላጭ ተብለው ከሚጠቀሱ አጋላጭ ሁኔታዎች መካከል ሴት ሆኖ መፈጠርና በእድሜ ከፍ ብሎ መገኘት ነው። በእድሜ ከፍ ብሎ ሲባል ብዙ ጊዜ ከ40 አመት በላይ ሆነው ሲገኙ እነዚህ ሁለቱ በእጅጉ በዋናነት ሊጠቀሱ የሚችሉ አጋላጭ ሁኔታዎች ናቸው። ሴት ሆኖ መፈጠር ስንል ደግሞ ካንሰር ከተያዙ ግለሰቦች ውስጥ ምን ያህሉ ሴቶች ናቸው ምን ያህሉ ወንዶች ናቸው ብሎ ለማየት ሲሞከር ከመቶዎቹ ውስጥ ወደ 99% የሚሆኑት ሴቶች ናቸው። ስለዚህ በዋናነት ሴትን ሊያጠቃ የሚችል የካንሰር አይነት ነው ማለት እንችላለን። ምንም እንኳን አፍሪካም ሆነ በጥቁሮች ላይ ትንሽዬ ይሄን 1% የሚሆነውን የወንዶችን ቁጥር ከፍ ቢያደርጉትም ሴት ሆኖ መፈጠር በትልቁ ያጋልጣል እዚህ። ስለዚህ አንዳንዴ ደግሞ እንደው ጡት ያለውን ሁሉም ያጠቃል። ወንድና ሴትን ብቻም ሳይሆን እንስሳትንም ያጠቃል የጡት ካንሰር። ቤታችን ውስጥ ያሉ ድመቶችና ውሾች በጡት ካንሰር የመጠቃት እድል አላቸው። እዚህ ሴቶች ላይ ከፍሎ ይታያል ማለት ነው። እድሜን ስንመለከት ከ40 አመት በታች ብዙም የተለመደ አይደለም የጡት ካንሰር። የአውሮፓውያን መረጃዎች የሚያሳዩት አማካኝ እድሜው 60ዎቹ ውስጥ እንዳለ ነው የነሱ። ስለዚህ በዋናነት 50 እና ከ50 በላይ 50ዎቹ እና 60ዎቹ የእድሜ ክልል ውስጥ ያሉ ሴቶች በጡት ካንሰር የመጠቃት እድላቸው ከፍ ያለ ነው። እንዳልኩ ሰፋ ያለ የጥናት መረጃ ሀገራችን ውስጥ ባይኖርም ሆስፒታል ላይ የተወሰኑ ተቋማት ላይ የተካሄዱ ጥናቶች የሚያመለክቱት እኛ ሀገር በአንጻራዊ ሁኔታ ወጣቶች ናቸው። 40ዎቹ መጀመሪያዎች ወይም ደግሞ 30ዎቹ መጨረሻዎች አካባቢ ያለ ነው አማካኝ ውጤታቸው እኛ ጋር። ስለዚህ እነዚህን ሁለቱን ሴት ሆኖ መፈጠርና በእድሜ ከፍ ማለትን እንደ ዋና አጋላጭ አድርገን እንወስዳቸዋለን። የጡት ካንሰር ካለባቸው ግለሰቦች መካከል 50% የሚሆኑት ሴት ከመሆናቸውና በእድሜ ከፍ ከማለታቸው ውጭ ሌላ አጋላጭ አትጠቅስላቸው። እነዚህ ሁለቱ ብቻ ይሆናሉ እዛ ላይ። ከነዚህ ውጭ ተጨማሪዎችን ግን ማንሳት እንችላለን። ለምሳሌ ሴቶች ላይ በዋናነት የሚታወቀው የሆርሞን አይነት አለ፣ ኢስትሮጂን የሚባል ሆርሞን። አንዲት ሴት ልጅ ለዚህ የኢስትሮጂን ሆርሞን ረዘም ላለ ጊዜ እና መጠኑ በዛ ባለ ሁኔታ ከተጋለጠች የጡት ካንሰር የመያዝ እድሏ ከፍ ይላል። የዚህን የሆርሞን የመጋለጥ እድል ከፍ የሚያደርገው ምንድነው ብለ ስታይ ደግሞ ማንኛውም
ሁኔታ አንዲት ሴት ልጅ በህይወት ዘመኗ ልታይ የምትችለውን የወር አበባ ቁጥር የሚጨምር ሁኔታ በኤስትሮጅን ሆርሞን መጋለጥ እድሏን ከፍ ስለሚያደርግ በሌላ በኩል ደግሞ የጡት ካንሰር የመያዝ እድሏን ከፍ ያደርጋል። ለምሳሌ አንዲት ሴት ልጅ የወር አበባ ያየችው ገና በጧት እድሜ ከሆነ በእድሜ ምክንያት የወር አበባ የሚያቆምበት የእድሜ ደረጃ ደግሞ ዘግይቶ ከ55 ዓመት በላይ ከሆነ ለምሳሌ ልጅ አለመውለድ፣ አለማጥባት እነዚህ በኤስትሮጅን ለኤስትሮጅን ከፍ ላለ የኤስትሮጅን መጠን የመጋለጥ እድልን ስለሚጨምር በካንሰር የመያዝ እድሉንም ከፍ ያደርጋል። ሌሎች የሚያጋልጡ ሁኔታዎችም ይኖራሉ ሊጠቀሱ የሚችሉ ያን ያህል የተለመዱ ባይሆኑም በእኛ ሀገር አልኮል አብዝቶ መጠጣት፣ ሲጋራ ማጨስ እነዚህም አጋላጭ ሁኔታዎች ናቸው። በተለይ አልኮል ካንሰር የመከሰት እድልንም ብቻ ሳይሆን ከተከሰተ በኋላ የካንሰሩን እድገት በማፋጠንም ይታወቃል። ቀዶ ሕክምና ሆኖ እንዲያው ከታከመ በኋላም ተመልሶ የማገርሸት ወይም የመምጣት እድሉንም ደግሞ ከፍ ያደርጋልና እነዚህ ሁለቱም ሊያጋልጡ ይችላሉ። ሌላው ጤናማ ያልሆነ የአመጋገብ ስርዓት እንዲያው ከአትክልትና ፍራፍሬ ወጣ ያለው ይሄ ቅባት የበዛበት የአመጋገብ ስርዓት፣ እንቅስቃሴ ያለማድረግ፣ ከልክ ያለፈ ውፍረት እነዚህ ሊያጋልጡን ይችላሉ። አልፎ አልፎ ደግሞ ጡት ላይ ካንሰር ያልሆኑ ሊከሰቱ የሚችሉ ችግሮች ለካንሰር የሚያጋልጡ ይኖራሉ። ጡት ላይ ያሉ ችግሮች ሌሎች እጢም ሊሆኑ ይችላሉ። በካንሰር የመያዝ በጡት ካንሰር የመያዝ እድልን ከፍ ሊያደርጉ ይችላሉ። አንዲት እናት የቀኝ ጡቷ ወይም የግራ ጡቷን በካንሰር ከተያዘች ሌላኛውን ጡቷን በካንሰር የመያዝ እድሏን ከፍ ይላል። ስለዚህ የካንሰር ታሪክ ያላቸው እናቶች ሌላ ካንሰር ሌላኛው ጡታቸው ላይ የመከሰት እድሉም ከፍ ይላል። ዳው የተለመደ አይደለም፣ ነገር ግን ደግሞ ከፍ ላለ ጨረር የጡት ህዋሳት ሲጋለጡ የጡት ካንሰር ሊያመጣ ይችላል። ጥሩ ነው። እነዚህ በአጋላጭነት በዋናነት እንወስዳቸዋለን። ከቤተሰብ ጋር የሚያገናኘው ነገር ይኖር ይሆን ዶክተር? እንግዲህ የጡት ካንሰርም በቤተሰብ የሚመጣ ሊሆን ይችላል፣ በዘር ውርስም የሚመጣ ሊሆን ይችላል። ለምሳሌ ከ120-30 የሚሆኑት ጡት ካንሰር ያለባቸው ሴቶች ስትጠይቃቸው ከቤተሰባቸው እንደው 2-3 ህዛም በላይ ቤተሰብ አባል የዚህ ተጠቂ ነው ብለው ሊናግሩ ይችላሉ። በሌላ በኩል ደግሞ ስንፈጠርም ይዘናቸው በመንፈጠራቸው የዘረመል ችግሮችም ደግሞ ልንወርስ እንችላለን። ካንሰሩን ሳይሆን የምንወርሰው ለካንሰሩ የሚያጋልጠውን የዘረመል ችግር ነው ልንወርሰው የምንችለውና በቤተሰብም በዘር ውርስም ሊመጣ ይችላል። ሁለቱ ትንሽ ልዩነት አላቸው በህክምናው ሲታዩ። በቤተሰብ ስንል ከቤተሰብ ውስጥ ቁጥሩ እንደው በእድል መገኘት ከሚገባው የጡት ካንሰር ከፍ ያለ ቁጥር ተጠቅቷል እዛ ቤተሰብ ውስጥ ነው። በውርስ የመጣ ከተባለ ግን ለውርስ የተወረሰ ለጡት ካንሰር ሊያጋልጥ የሚችል የዘረመል ችግር አለ ተለይቶ የታወቀ እንደማለት ነው። ስለዚህ አስተዋጽኦም ሊያደርግ ይችላል በትንሹ ማለት ነው። ጥሩ ነው ዶክተር። ቅድመ ምርመራና መከላከያውን እናያቸው ዶክተር ማየት ይቻላል። ለመከላከል እንግዲህ አጋላጭ ሁኔታዎቹ ምንድናቸው የሚለውን ማወቅ ይኖርብናል። አጋላጭ ሁኔታዎችን ካወቅን ለመከላከል ጥረት እናደርጋለን። በዛ መልኩ እድልን መቀነስ ይቻላል። ሙሉ በሙሉ ተከላክለህ የጡት ካንሰር ከዚች ሴት ላይ ሊፈጸም ወይም ሊከሰት አይችልም የምትለው እድል የለም። ነገር ግን ያንን እድል የመያዝ እድልን ዝቅ ማድረግ መቀነስ ይቻላል። ይህም ለምሳሌ የአመጋገብና የአኗኗር ዘይቤን በማስተካከል የመያዝ እድልን ዝቅ ማድረግ ይቻላል። አልኮል የሚወስዱ ከሆነ ሲጋራ የሚያጨሱ ከሆነ ከነዚህ ነገሮች በመራቅ እንደው ከልክ ያለፈው ውፍረት ካለም በባለሙያም ምክር ታግዞ ያንን ክብደት በማስተካከል እንቅስቃሴ ብዙም ማያደርጉ ከሆነ ወደ እንቅስቃሴው በመግባት መቀነስ ይቻላል። የተወሰነ ሙሉ በሙሉ ማጥፋት ባይቻልም ማለት ነው። ቅድመ ምርመራውን ለማየት ከቅድመ ምርመራው በፊት አንዲት ሴት ልጅ የመጋለጥ እድሏ መታወቅ መቻል አለበት። ምን ያህል ነው በጡት ካንሰር የመያዝ እድሏ የሚለውን ማወቅ ይኖርብናል ማለት ነው። ስለዚህ አንዲት ሴት ልጅ ከሐኪም ጋርም ስትወያይ ሁለት ነገሮች ያስፈልጉናል። አሁን ለዚህ ውይይት የሚጠቅመው አንደኛው የሚያጋልጡ ሁኔታዎች ምን አላት ነው።
ምክንያቱም እነዚህ የሚያጋልጡ ሁኔታዎችን በመቀነስ የመያዝ እድሏን ዝቅ ለማድረግ ማለት ነው። ሌላኛው ደግሞ የመያዝ እድሏ መጠኑስ ምን ያህል ነው የሚለው መታየት መቻል አለበት። እሺ ይቀጥላ ዶክተር ጥያቄ እንቀበልና ውይይታችንን እንቀጥላለን። ሄሎ 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 እሺ የስልክ መስመሩ ተቋርጧል። እንቀጥላለን ዶክተር ቅድመ ምርመራው ላይ ነው። የመያዝ እድሏ ምን ያህል ነው የሚለው መታወቅ መቻል አለበት። ስለዚህ ብዙ ሴቶች 18 ዓመት ከሞላቸው በኋላ በባለሙያ የታገዘ ያጋላጭ ሁኔታዎች የመለየትና የመያዝ እድላቸውን የማወቅ እድል ሊያገኙ ይገባል ማለት ነው። ከፍተኛ የመያዝ እድል ያላቸው ሊኖሩ ይችላሉ። ዝቅተኛ የሚባል የለም። ነገር ግን እንደማንኛውም ኢትዮጵያዊ እንደምትለው አማካይ የሆነ የመያዝ እድል ደግሞ ይኖራቸዋል። በመካከል ደግሞ ያሉ ሊኖሩ ይችላሉ። ስለዚህ ለነዚህ ግለሰቦች የመከላከል የቅድመ ምርመራ ሁኔታው በተወሰነ መልኩ ይለያያል ማለት ነው። ስለዚህ አጋላጭ ሁኔታዎችን ካገኘን እነዛን አጋላጭ ሁኔታዎች በማስወገድ የመያዝ እድልን ዝቅ ማድረግ ይቻላል። የመያዝ እድል ደግሞ እንዲሁ ከፍተኛና አማካኝ ተብሎ ከተገኘ ለከፍተኛና አማካኝ ተብሎ ለቅድመ ምርመራ የሚደረጉ አገልግሎቶች ይኖራሉ። አንዲት እናት ከፍተኛ የመያዝ እድል ካላት በባለሙያ የታገዘ ወደ ባለሙያ ቀርባ የተወሰኑ ምርመራዎች ሊደረግላት ይገባል። ይህ ምርመራ እንግዲህ የአካል ምርመራም ሊሆን ይችላል፣ አልትራሳውንድ ምርመራም ሊሆን ይችላል፣ የጡት ራጅ ወይም ደግሞ ማሞግራፊ የሚባለውን የዛ ምርመራ ሊሆንላት ይገባል። ተጨማሪ አገልግሎቶችም ልታገኝ ትችላለች ከፍተኛ በመሆኑ ማለት ነው። ስለዚህ እነዚህ እናቶች በ25 ዓመታቸው ወይም ደግሞ በ35 ዓመታቸው ጀምረው ክትትል እንዲያደርጉ ይመከራል። ምክንያቱም ከፍተኛ የመያዝ እድል ስላላቸው ከዘገየን ችግሩ ከተከሰተ በኋላ ሊሆን ይችላል የምናገኛቸው እነዚህን እናቶች። እሺ ጥያቄ እንቀበል ዶክተር። ሄሎ አቤት ጤና ይስጥልን። አብረን ይስጥልን። ማን ነበር ልተዋወቅ? ብርቱካን ገደል። እሺ ይቀጥሉ። እሺ አብረን ይስጥልን። እሺ ቴሌቪዥኑን ራቅ ይበሉና። አዎ ድምፁን አጥፍቼዋለሁ። እሺ አዎ መጫተኝና ጡት አጠባለሁ። እሺ ሄሎ ሄሎ አቤት ይሰማል። እሺ እና ልጅ እንዳመት ነው ጡትሽ አላርቲክ ነው ይላል ብዙ ጊዜ ሐኪም ቤት ሲሄድ ማለት ነው። የሆነ የጠጠረ ነገር አለው። እስኪ በደንብ አብራርተው ለዶክተር ይንገሯቸው። እያጠቡ ነው ምን ያህል ጊዜ ነው? በጣም ያፈክከኛል፣ የሚቀባ ይፈትኛል፣ የባህል ምናምን ይፈትኛል። ግን እሺ ይሰማል ዶክተር? ወይዘሮ ብርቱካን ሄሎ። አቤት ቴሌቪዥን ጋር እያስተጋባ ስለሆነ ራቅ ብለው በትክክል ጥያቄውን ቢያደርሱን ለዶክተር ምላሽ ይመቻቸዋል። ቴሌቪዥን አጥፍቼዋለሁ። እሺ ራቅ ይበሉና ይንገሩን እስኪ። እያጠቡ ነው? እሱን ይዘናል። ሄሎ ሄሎ ወይዘሮ ብርቱካን። እሺ እና የጠጠረ ነገር አለው ውስጡ። እሺ መጠየቅ ይቻላል ዶክተር? ይበቃናል። ጡቷ ውስጥ የጠጠረ ነገር አለ ካለችን ለሷ በቂ የሆነ መረጃ ለማስተላለፍ እሺ በቂያችን ነው። ጥሩ ምላሽ እንሰጣለን። ይከታተሉ። እሺ ቅድመ ምርመራው ላይ በተለይ ተጋላጭ ናቸው ብለን የምናስባቸውን ሴቶች መለየት ያስፈልጋል እያሉን ነበር ዶክተር። ከ25 እስከ 30 እድሜ ያላት ሴት በደንብ መታየት አለባት፣ የጡት ራጅ መነሳት አለባት። ይህንን እያነሱልን ነበር። ከዚህ ካቆንበት እንቀጥል። እሺ የተጋላጭ መጠኗ ከፍ ያለ ከሆነ እድሜ ገደቡ ደግሞ የቅድመ ምርመራ ልናደርግ የምንችልበት የእድሜ ገደብ ቀደም ማለት መቻል አለበት ማለት ነው። ስለዚህ ከፍተኛ ከሆነ በ25 ወይም በ35 የሚመክሩ አሉ። ምክንያቱም ደግሞ ከፍተኛ ነው ያልነበት ምክንያት አንዳንዴ ስለሚለያይ 25 እና 35 የሚለውን አለያይተው ያመጣሉ። ለምሳሌ አንዲት ሴት ልጅ በዘር የሚወረስ ለጡት ካንሰር የሚያጋልጥ የዘረመል ችግር ካለባት
ቀድሞ የመምጣት እድሉ ከፍ ያለ ነው ካንሰሩ በወጣትነት እድሜ በአንጻራዊ ሁኔታ በወጣትነት እድሜ የመምጣት እድሉ ከፍ ያለ ስለሆነ ቀደም ብሎ ምርመራውን መጀመር ቅድመ ምርመራውን መጀመር ይመከራል በ25 ዓመት ሌላኛው አንዳንዶቹ ደግሞ ያ የዘረመል ችግር እነሱ ጋር አልታየም አልተገኘም ነገር ግን ቤተሰብ ጋር ሲጠይቃቸው 2 ወይም 3 ሰዎች ከዛም በላይ ሊሆን ይችላል በጡት ካንሰር ተጠቅተዋል ይሉሃል ስለዚህ እነዚህ ደግሞ አሁንም ቀደም ብሎ መጀመር ስለሚያስፈልግ በ35 ዓመታቸው እንዲጀምሩ ይመከራል ሌሎችም ምክንያቶች አሉ ከፍተኛ ልንልበት የምንችለው እንደ ምክንያቶቹ ወይ 25 አሊያም ደግሞ 35 ዓመት ላይ እንዲጀምሩ ይመከራል ይሄ ቅድመ ምርመራ ማለት ነው ያላቸው የተጋላጭነት መጠን ግን አማካኝ ከሆነ እድሜያቸውን ብቻ በመወሰን የተወሰነ የእድሜ ገደብ አስቀምጦ ቅድመ ምርመራው መጀመር ይቻላል የተለያዩ መረጃዎች ትንሽ የሚለያዩ ቁጥሮችን ያስቀምጣሉ አንዳንዶቹ 40 ዓመት ላይ መጀመር አለባቸው ይላሉ ሌላዎቹ ደግሞ 45 ዓመት ላይ መጀመር ይኖርባቸዋል የሚሉም አሉ በሌላ በኩል ደግሞ 50 ዓመት ላይ መጀመር ያስፈልጋል ይላሉ እነዚህ ሶስቱም ግን በመሰረታዊ ሁኔታ አንድ ናቸው አንዲት ሴት ልጅ አይ በ40 ዓመቴ ነው ቅድመ ምርመራ መጀመር ያለብኝ ካለች ያበረታታሉ እንጂ አይሆንም አይሉም እነዚህ ትልቁ ከኋላ ያለው ምክንያት ደግሞ የጡት ካንሰር ዛሬ ተፈጥሮ ዛሬ አድጎ ዛሬ የሚከሰት አይደለም በእጅ የምንዳስሰው ችግር ከመፈጠሩ በፊት ጡት ውስጥ የሚካሄዱ ለውጦች አሉ ውስጥ ተብላልቶ ነው መጨረሻ ላይ በውጠትም በሌላም ራሱን ገልጾ የሚመጣው ይሄ ደግሞ 10 ዓመት 15 ዓመት አንዳንዴ 20 ዓመት ሊወስድ ይችላል ስለዚህ 10 15 20 ዓመት ቀድመን ቅድመ ምርመራው መጀመር አለበት ቅድም እንዳልኩ አውሮፓውያን ወይም ደግሞ የምዕራባውያን መረጃዎች የሚያመለክቱት የጡት ካንሰር የሚከሰትባቸው የእድሜ ክልል 60ዎቹ ውስጥ ነው 60ዎቹ አጋማሽ ስለዚህ ከዚህ አጋማሽ ቀድመው ለመጀመር 10 15 20 ዓመት ሲቀንሱ 40 45 50 ዓመት የሚደርስላቸዋል ማለት ስለዚህ የእድሜ ገደባቸውን አድርጎ አማካኝ የተጋላጭነት ሁኔታ ካላቸው 40 45 50 እኛ ሀገር 40 ላይ ነው የምንጀምረው አለ ያኔ ያህል የተጠናከረ የቅድመ ምርመራ አገልግሎት ባይኖርም አገልግሎት ባለባቸው ቦታዎች 40 ዓመት ላይ ይጀምራል ማለት ነው ጥሩ ፕሮግራማችን እየተከታተላችሁ የምትገኙት የምክር ሐኪሞ ነው ፕሮግራማችን አሁንም ይቀጥላል በጡት ካንሰር ዙሪያ ነው ዛሬ ውይይት ያርግ ምንገኘው ዶክተር አገኘው በሬ ናቸው እንግዳችን ሆነው ለዚህ ርዕሰ ጉዳይ ማብራሪያ የሚሰጡት አሁንም ተከታተሉን ደውያሉን ሄሎ አቤት ሄሎ አቤት ጤና ይስጥልን ማን እንበል አውሮ ይስጥልን ሙሉቀን እባላለሁ ከሰሜን ጎንደር እሺ አቶ ሙሉቀን ይቀጥሉ እሺ የኔ ጥያቄ አንድ እናት የጡት ካንሰር አለብሽ ከተባለሽ በሕክምና ሂደት ምርመራ ታወቀ ማለት ነው የደምግን ከታወቀ በኋላ አለብሽ ተብላ ወይ ቀጠሮ መስጠት አለባት ወይስ የለባት ቀጠሮ ተሰጥቷቸው ይመለሳሉ ማለት ነው አዎ ቀጠሮ ተሰጥቶ አንዱ ከፍተኛ ያው ኢመርጀንሲ ከሆነ ድረስ ወዲያው መስራት አለበት ሳይሰራጭ ወለላ ኦርጋን ሳይሰራጭ መስራት አለበት ወይስ ተቀጥሮ ወደ ቤት መመለስ አለባት ህክምናውን ለማግኘት ቀጠሮ መቀጠር አለባት ነው ወይ ጥያቄያቸው ወይስ ወዲያው መስራት አለበት ነው ጥያቄ ጥሩ እሺ ምላሽ ይሰጣሉ ዶክተር ይከታተሉና ነው እሺ ጥሩ እስኪ ከመከላከያውን ትንሽ እንዳቆየውና ዶክተር ምልክቶችን መገለጫዎችን እናያቸው እስኪ መልካም የጡት ካንሰር መገለጫዎች በጡት ካንሰር ደረጃው ሊወሰኑ ይችላሉ ዝቅተኛ ደረጃ ላይ ያለ ምልክቶችም ስሜትም ላይኖር ይችላል በዚህ ደረጃ ላይ ያለ እንግዲህ የተጠናከረ የቅድመ ምርመራ አገልግሎት ያላቸው በተለይ ደግሞ በስፋት ይሄ አገልግሎት በስፋት የሚሰጥ ከሆነ እንደ ድግነት ሊገኝ ይችላል ለሌላ ሁኔታ ሄደው ምርመራ አካሂደው ሊከሰትም ይችል ይሆናል ስለዚህ ዝቅተኛ ደረጃ ካለው ስሜትም ምልክትም ላይኖረው ይችላል ነገር ግን ጡት ካንሰር መጠኑ እየጨመረ
ሲሰራጭም በተሰራጨበት መጠን ልክ ትንሽ የተወሰነ ሊሰፋ ሊጠብ የሚችል መገለጫ ሊኖረው ይችላል። በዋናነት ለጡት ካንሰር መገለጫ ነው ተብሎ የሚጠበቀው ግን ጡት ውስጥ ያለ እብጠት ነው አብዛኞቹ ሰዎች። ስለዚህ እብጠት ጡት ውስጥ ያለ እብጠት እንደ ዋና መገለጫ ሆኖ ሊወሰድ ይችላል። እንደው እንዳለ መታደልም ማለት ይከብዳል። ይሄ ጡት ውስጥ ያለ እብጠት የህመም ስሜት የለው። የህመም ስሜት ስለሌለው ደግሞ አላመመኝም ብለው ቤት ይዘውት ቁጭ ይላሉ። ስለዚህ አብዛኛው የጡት ካንሰር የህመም ስሜት የለው። የህመም ስሜት የለው። የህመም ስሜት ባለመኖሩ ደግሞ ተሎ እንዳይመጡ አድርጓል፣ ተጽዕኖ አለው ማለት ነው። ስለዚህ አንደኛው እብጠት ነው። ሌላኛው እንደው የጡት መጠን የቅርጽ ገጽታው ደግሞ ሊለወጥ ወይም በሁለቱ መካከል ሊለያይ በሁለቱ ጡቶች መካከል ሊለያይ ይችላል። በሶስተኛ ደረጃ የቆዳ መለወጥ የቆዳ ለውጦች ሊኖሩ ይችላሉ። ለምሳሌ ቆዳው መቅላት ሊሆን ይችላል። ስር ጉድ ብሎ ወደ ውስጥ መግባትም መሸብሸብም ሊሆን ይችላል። ሲከፋ ከፍ ሲል ደረጃው ደግሞ መቁሰል ሊከሰት ይችላል። ጡት ጫፍ ላይ የሚወጣ ፈሳሽ ሊኖርም ይችላል። በጡት ጫፍ ዙሪያ አካባቢ ያለው ጠቆር ያለው ቆዳ አካባቢ ደግሞ መቅላት፣ ቅርፊት መስራት፣ ማሳከክ እነዚህ ሊከሰቱ ይችላል። ካንሰሩ ወደ ብብት ከሄደ ደግሞ ብብት ውስጥ እብጠቶች ይኖራሉ። በተለምዶ እግራችን አካባቢ ቁስል ሲኖረን በሽሽታችን አካባቢ የሚወጡ ፍርንትት ምንላቸው አሉ። እነዚህ ደግሞ ብብት ውስጥ አሉ። ስለዚህ ካንሰር ጡት ውስጥ ሲኖር ወና ወደ እነሱ ሲሄድ አንዳንዴም እንዲሁ ተቆጥተው እነሱ ሊያብጡ ይችላሉ። ያንን ያበጠውን ሊያዩት ይችላሉ። እነዚህ ከነቀበል ዶክተር ይከታን ሄሎ ጤና ይስጥልን። ጤና ይስጥልን። ይሰማናል። እስኪ ያውለ ባለቤቴ ጡቷን ያማና ውስጥ ጓጎል ያለ ነገር አለ። ዶክተሩ ጋር ከ5 ዓመት በላይ ተመልሰናል። አላጠባችም ያንጡት። እሺ ስለዚህ ምን ነው ጣፉ ያማታ ጣፏ ደግሞ ሰርጎት እንደማለት ነው። ዶክተር ጋር ተጠራ አሁን እየተሳለች ነው። ሄሎ አቶ አብዮት አቤት። ስልኩ ጥራት የለውም። ስልኩን ሳይዘጉት በውስጥ መስመር ጥያቄውን ያድርሷቸውና እኛ ምላሽ እንሰጥበታለን። በዚህ በእኛ በኩል ትንሽ ድምጽ መቆራረጥ ስላለ በደንብ እየተሰማን አይደለም። ስልኩን ሳይዘጉት ጥያቄውን ይስጧቸው ያድርሷቸው። ጥሩ ምልክቶችን ያያየን ነው ዶክተር። መገለጫዎቹን የገጽታ መቀየር አለ፣ የጡት የቀለም መቀየር ሁሉም ያያየን ነው። ፍርንት አካባቢ የሚያብጠው ዝብብት ላይ ደግሞ ያበጡ ነገሮች እንዲያዩ እነሱ ሊከሰቱ ይችላል ይሆናል። እነዚህ ፍርንት የሚባሉ ያበጡት ደግሞ አንገት ስርም ሊሆኑ ይችላል። አንገት ስር ላይም ሊከሰቱ ይችላሉ። በሽታው የመሰራጨት መጠንን ደግሞ በሄደበት የአካል ክፍል ስሜትና ምልክት ሊያሳይ ይችላል። ለምሳሌ ይሄ በሽታ ወደ ሳምባ ከሄደና የሳምባ መተንፈሻ አካባቢ እንደው በዛ ባለ ሁኔታ ካጠቃ የመተንፈስ ችግር ለመተንፈስ መቸገር ሊገጥማቸው ይችል ይሆናል። ጉበት ጋር ከሄደና የሐሞት ፍሰትን ካስተጓጎለ አይነ ቢጫ መሆን ሊሆን ይችላል የሚከሰተው። በዋናነት ደግሞ ወደ አጥንት ይሄዳል። የጡት ካንሰር አጥንት ጋር ሄዶ ደግሞ የአጥንት ህመም ስሜት ሊኖራቸው ይችላል። ወደ አንጎልም የመሄድ እድል አለው። አንጎል ጋር ሄዶ የተወሰነ የአካል ክፍላችን እንዳናስ አለማዘዝ ሁኔታ ሊፈጠር ይችላል። ራስን መሳት ሊመጣ ይችላልና በተሰራጨበት መጠን በሄደበት የአካል ክፍል አይነት የተለያዩ ምልክቶች ሊኖሩት ይችላሉ። ደረጃው ትልቅ አስተዋጽኦ ሊያደርግ ይችላል። ጥሩ ፕሮግራማችን ይቀጥላል። ክቡራን ተመልካቾች የፕሮግራማችን አጋር የሆነውን የኢትዮ ቴሌኮም መልእክት ሰምተን እንመለሳለን። አሁንም አብራችሁን ቆዩ። ደረሰ
መጣ ካሉበት ቦታ ምቾት ሆኖ ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ ጊዜና ጉልበቱን ያትርፉ ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ ኢትዮ ቴሌኮም አጋራችን ሆኖ አብሮን ስለሚሰራ እናመሰግናለን። ፕሮግራማችን ይቀጥላል። ዛሬ በጡት ካንሰር ዙሪያ ነው ውይይት የምናደርገው። ይሄ የያዝነው የጥቅምት ወር የጡት ካንሰር ግንዛቤ ማስጨበጫ ወር ነው። ሴቶች በተለይም በዚህ የሚጠቁም ስለሆነ ከፍተኛውን ቁጥር የሚይዙት እነሱን ስለሆነ በቅድመ ምርመራ አድርገው ራሳቸውን እንዲያውቁ የሚደረግበት ስለ ጡት ካንሰር ግንዛቤ የሚያገኙበት ወር ነውና ይሄንን የተመለከተ ዝግጅት ነው ይዘን የቀረብነው። አሁንም እንቀጥላለን ክቡራን ተመልካቾች። ከዛ በፊት ግን ቅድመ ምርመራው ላይ የምናነሳው ዶክተር ብዙ ጊዜ ራሳችሁን ቼክ አድርጉ ጡታችሁን ማየት ያለባችሁ እየተባለ ሲመከር እንሰማለንና ይሄ ራስን መፈተሽ የምንለው ምን ያህል ጠቃሚ ነው ለዚህ የሚለውን ትንሽ እናንሳ እስኪ። በምስል ዳይሬክተራችን ይደግፈናል በኋላ። እሺ አመሰግናለሁ። የራስን ጡት በራስ ምርመራ ማድረግ ትልቁ ዓላማው አንዲት ሴት ልጅ ጡቷን እንድታቅ ማድረግ መቻል። እንግዲህ ግንዛቤ በተለያየ ሁኔታ ልትፈጠር ትችላለህ። አንደኛው የበሽታውን አጋላጭ ሁኔታዎች መንስኤዎችንም ምልክቶችንም እንድታቅና በጊዜ የሕክምና አገልግሎት እንድታገኝ ችግሮች ካሉ ሊሆን ይችላል። ይህን ለማድረግ ደግሞ ጡትን ማወቅ ይጠበቅባታል። ስለዚህ ጡቷን ለማወቅ የራስን ጡት በራስ ምርመራ ማድረግ ትልቅ አጋዥ ነገር። ነገር ግን የራስን ጡት በራስ ምርመራ ማድረግ በሕክምና የሚሰጠውን ቅድመ ምርመራ በተለይ ደግሞ በሐኪም የሚደረገውን የአካል ምርመራና የሚታዘዙትን የጡት ራጅ አይተካም፣ ያንን አይተካም። ስለዚህ ጡቷን ለማወቅ ትልቅ አስተዋጽኦ ያደርጋል። በማየትና በአካል በእጅ በመዳሰስ ሊፈጸም ይችል ይሆናል ይሄ የራስን ጡት በራስ የመፈተሽ ሁኔታ። አንዲት ሴት ልጅ የፊት ገጽታው ማወቅን የምትችለውን ያክል ጡቷን ማወቅ ከተቻለች ብዙ ጥቅም ይመጣል። የጡት ካንሰርን በመከላከል የጡት ካንሰርን ደግሞ ገና በዝቅተኛ ደረጃ ያለ በመለየት ረገድ ትልቅ አስተዋጽኦ ስለሚያደርግ ሴቶች የራሳቸውን ጡት በራሳቸው እንዲመረምሩ ይበረታታሉ። ማወቅ ይኖርባቸዋል ጡታቸውን ማለት ነው። ምንድነው የሚያደርጉት በዚህ ወቅት የሚለውን ስናይ አንደኛው ጡታቸውን ማየት ነው። ለማየት ደግሞ የግድ የለበሱትን ልብስ አውልቀው የጡት ማስያዛቸውን ደግሞ አስለቅቀው እንደው ሊያሳይ በሚችል መስታወት ፊት ቆሞ ጡትን በደንብ ማየትና ማወቅ ያስፈልጋል። በተለይ መጀመሪያ ላይ እጆችን በጎን በኩል አድርጎ ያሉትን መገለጫዎችን ማየት ያስፈልጋል። ምን ይመስላል የጡቴ መጠን ምን ይመስላል፣ ቅርጻቸውና ገጽታቸው በሁለቱ መካከልስ ምን ልዩነት አለ፣ ቅድም ያልናቸው የቆዳ ለውጦችስ አሉ ወይ፣ ጫፉ ምን ይመስላል፣ እንደው ብብት አካባቢስ ምን አለ የሚለውን ያንን ማየት ይጠበቅባቸዋል። በሁለተኛ ደረጃ እጆቻቸውን ወደ ላይ ከራሳቸው በላይ አድርገው የመጀመሪያው ምስል ዳይሬክተራችን ይደግምልንና በደንብ እንዴት እንደሚዳስሱትም ይገልጹልናል ዶክተር። ይቀጥሉ። እጃቸውን ከፍ አድርገው ከጭንቅላታቸው በላይ አድርገው ደግሞ አሁን የማየት ሂደቱ መቀጠል መቻል አለበት ቀደም የተባለውን ማለት ነው። በሶስተኛ ደረጃ ደግሞ በሁለት እጆቻቸው እዚህ ወገባቸውን ደግሞ ወደ ታች ጫን ብሎ በመግፋት ጡታቸውን ቀደም ያልናቸውን ጫፉ ምን ይመስላል፣ የቆዳ ለውጥ አለ ወይ፣ መጠኑ ቅርጹ በሁለቱ መካከልስ ምን ልዩነት አለ የሚሉትን ማየት ይኖርባቸዋል ማለት ነው። በሁለተኛ ደረጃ ደግሞ በእጃቸው በመዳሰስ ጡታቸው ውስጥ ምን አለ የሚለው ማወቅ አለባቸው። ቀደም ምን ብለናል፣ የጡት ካንሰር ዋነኛው መገለጫ ጡት ውስጥ ያለ እብጠት ነው ብለናል። ይሄ እብጠት መጠኑ ከፍ ሲል ደግሞ በእጅ መዳሰስ ይችላል ማለት ነው።
ስለዚህ እዛ ውስጥ ጦታቸው ውስጥ ያሉ ለውጦችን በመዳሰስ ማግኘት መቻል አለባቸው ሲዳስሱ ደግሞ ቆመው ሊሆን ይችላል አለም ደግሞ የተወሰነ ትራስ የደገፍ አድርገው ተጋድመው ሊዳስሱ ይችላል ዋናው ቁም ነገሩ ግን የግራ ጦት በቀኝ መዳሰስ ይኖርበታል የቀኝ ጦት ደግሞ በግራ መዳሰስ ይኖርበታል ያ እና ብዙ ጊዜ ደግሞ አንድም የጦት ክፍል መሳት የለበትም ሲዳስ ይሄ ስለዚህ ክብ ሰርተው ቢሄዱ ያለ መሳት እድላቸውን ከፍ ያደርጋል በመዳሰስ ሂደቱ ውስጥ ደግሞ ብብት መታለፍ የለበትም አንዳንድ ሰዎች ጦታቸው ጋር ምንም የለም ብብታቸው ላይ እብጠት ሊከሰት ይችላል ይሄ እነሱ በሚለዩት ብቻም ሳይሆን ወደ ህክምናው ቀርበው ጦት አስፈላጊ የሆነ የጦት ራች ቅድም ያልኩ ማሞግራምም ሆነ ሌላ ምርመራ አካሂደህ ጦት ጋር ምንም የሚታይ ነገር የለም ነገር ግን ብብት ውስጥ ያበጠ አለ ያ በናሙና ሲወሰድ ደግሞ ከጦት ነው የመጣው ከጦት የመጣ ካንሰር ነው ይላል ከዚህ ሳይታወቅ እዛኛው ሊገኝ ስለሚችል ጦታቸውን በሚዳሰሱበት ሂደት ውስጥ ብብታቸውን ደግሞ መሳት የለባቸው ምናልባት ደግሞ ህመም ስሜት ሊኖረው ስለሚችል ሲዳስሱ በጥፍሮቻቸው መሆን የለበት በጣቶቻችን የመጨረሻ ስጋዎቹ ቢሆን ይመረጣል የህመም ስሜትም ስለሚያመጣ ጥሩ ሌላኛው ስልክ አለ ዶክተር አንዴ እንቀበልና ሄሎ 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 አቤት ጤና ይስጥልን ሰላም ይባላል እሺ ቀጥሉ ሰላም ሄሎ ሄሎ ይሰማናል ይቀጥሉ ሰላም እሺና ያው ስለ ጡት ካንሰር እያወራች ስለነበር እሺ ጡቴን ሁለቱንም ጡቴን ያመኛል ከባለሙያ ዶክተር ጋር ሄጄ ነበርና ሁለቱንም ያመኛል ሄጄ በተመረመርኩበት ሰዓት የመቆጣት ባህሪ ነው የሚያሳየው ነው ያሉኝ ወደ ሌላ ነገር አልተቀየረም ማለት ግን ስተኛ የበለጠ ይቆጣል ያመኛል ስራ በመሰራበት ሰዓት ያመኛል እሺ የህመሙ ሁኔታ ለዶክተር እንገሯቸው እስኪ ምን አይነት ስሜት ነው ሁኔታ በቃ መቆጣት ቀደም ያነሱት እበጥ መሰለ ነገር አለ የቀለም መቀየር እበጥ ነገር አለው ያጠባሉ ግን ሲፈልግ ይጠፋል አያጠባም እሺ አላጠባም ስለዚህ ይጠፋል ማለት ነው አንዳንዴ ይጠፋል እብጠቱ ወይስ ይጨምራል እብጠቱ ህመሙ ይጠፋል ሲፈልግ ደግሞ ይነሳል እየቆየ እብጠቱስ እብጠት ግን ቆቆር ነገር አለው እሱ ይጠፋል ይመጣል እሱ ባለበት እንዳለ ይቀመጣል ህመሙ ግን ሲፈልግ ይጠፋል ሲፈልግ ይመጣል እድሜያቸው ነው እና የሆነ አጥንቴ ትከሻ አካባቢ ጀርባዬን የማመም ስሜት አለው እድሜ እንገሩን ወይዘሮ ሰላም 33 እሺ 33 ምላሽ እንሰጣለን ይከታተሉ ምላሹን እሺ የደዋችን ጥያቄ ምላሽ እንስጥበት ዶክተር የመጀመሪያው ደዋችን ብርቱካን ናቸው ብርቱካን ያጠቡ መሆኑን ነግረውናል ጡታቸው አካባቢ ጠጠር ያለ ነገር አለኝና ይሄ ምንድነው ካነሳችሁ ርዕሰ ጉዳይ ጋር የሚናነሱ መልካም እንግዲህ ጡት ካንሰርን ለማወቅ የሚደረጉት ሁኔታዎች ምንድናቸው የሚለውን ማወቅ ለነዚህ ጥያቄዎች ምላሽ ለመስጠት ያመቸናል አንድ ሰው በቃል ጠይቀህ ብቻ የጡት ካንሰር አለብህ ልትለው አትችልም የእጅ መዳሰስ ሁኔታውንም ጨምረህበት ካንሰር አለብህ ልትል አትችልም አሁን በደረስነበት ሁኔታ አይቻልም አልትራሳውንድም ይሁን ማሞግራም ወይ ማሞግራፊም የጡት ራች የሚባለውን እሱንም አሰርቶ የጡት ካንሰር አለ ማለት አይቻልም የጡት ካንሰር አለብህ የለብህም ብሎ ለመወሰን የመጨረሻው ውሳኔ የሚሰጠው ከጡት ናሙና በመውሰድ በማረጋገጥ ነው የሚታወቀው ማለት ነው ነገር ግን ደዋያችን ሊያውቁ የሚገባው ጡት ላይ የሚከሰቱ ብዙዎቹ
እብጠቶች ካንሰር አይደሉም በምርመራ መረጋገጥ ቢኖርባቸው ጡት ላይ የሚከሰቱ አብዛኛዎቹ እብጠቶች ካንሰር ያልሆኑ አንዳንዴም ታካሚዎች ጥሩ ቃል ይጠቀማሉ ይሄን ለመግለጽ ሞኝጥ ይሏቸዋል ያ የመሆን እድሉ ከፍ ያለ ነው ነገር ግን እርሳቸው የሚመከሩት ባለሙያን አማክረው አስፈላጊው ምርመራ ሆኖላቸው ምንነታቸው መታወቅ ይኖርበታል እዛ ጡት ውስጥ ያበጡ እጤዎች መታወቅ መቻል ይኖርባቸዋል እዚህ ጋር ጥሩ የሙሉቀን ጥያቄ ደግሞ አቶ ሙሉቀን ያነሱት አንድ እናት የጡት ካንሰር አለብሽ ከተባለች በኋላ ወዳው ይሰራል ኦፕሬሽኑ ወይስ ቀጠሮች ተሰጥቷት ትመለሳለች ምን ይመስላል ህክምናው እንደው እዚህ ላይ አንድ መረጃ ለማስተላለፍ ያክል የጡት ካንሰር እንደው አሳሳቢ ስለሆነ የዓለም ጤና ድርጅት በተለይ ደግሞ የዓለም አቀፍ የጡት ካንሰር ማዕቀፍ የተወሰኑ አላማዎች አሉት እንደው ዝም ብለን ቁጭ ብለን ካየን ከተወሰኑ 10 አመታት በኋላ ሚሊዮን እህቶቻችን እናቶቻችን ልጆቻችን ልናጣ ስለምንችል በሚል የተወሰኑ አላማ አለው አንዱ አላማ ለምሳሌ ዋናው አላማው በየአመቱ በጡት ካንሰር ህይወታቸው የሚያልፍ ሴቶችን ቁጥር በ2.5 ከመቶ መቀነስ የሚል ነው እንዲህ ካደረግን ደግሞ በ2040 ወደ 2 ሚሊዮን የሚሆኑ እናቶችን እህቶችንና አያቶቻችንን ህይወት መታደግ ይችላል ይባላል ይሄንን ለማሳካት ምን እናድርግ ብሎ ካስቀመጣቸው መካከል አንዱ የጡት ካንሰር በዝቅተኛ ደረጃ እንዲገኝ የሚደረጉ ጥረቶችን መቀጠል በሁለተኛ ደረጃ ደግሞ አንዲት እናት ጡት የጋ ችግር አለ ብላ መጣ ስትታይ በ60 ቀናት ውስጥ አለብሽ የለብሽም ልትባል ይገባል አገልግሎቱ በ60 ቀናት ውስጥ ሊሰጣት ይገባል ይላል በሶስተኛ ደረጃ ደግሞ ካንሰር አለብሽ ከተባለች በኋላ የሚመከሩ ልትወስዳቸው የሚገባ የህክምና አማራጮች 1 2 3 ተብሎ የሚዘረዘሩ በባለሙያ የሚመከሩ ይኖራሉ እነዚህ ሳይሸራረፉ ሳይጓደሉ ሳይቆራረጡ የሚወስዱ እናቶችን ቁጥር ደግሞ ወደ 80 ከመቶ ማድረስ ይኖርብናል ይባላል አሁን ከዚህ የምንረዳው ምንድነው አንዲት እናት የጡት ካንሰር አለብሽ ተብላም የምንሰጠው አገልግሎት ላይ ክፍተቶች ይኖራሉ ማለት ነው ክፍተቶች ይኖራሉ የጡት ካንሰር በባህሪው ድንገተኛ አይደለም ካንሰር ድንገተኛ ሊያደርጉት የሚችሉ ሌሎች ነገሮች ይኖራሉ ግን አንድ ሐኪም ድንገተኛ ነው የሚለው በሽታ አይደለም ያ ነገር ግን ካሳሳቢነቱ በመነሳት ደግሞ በጊዜ አጠር ባለ ጊዜ ቀዶ ህክምናም ይሁን ሌሎች ህክምና አማራጮች መስጠት ያስፈልጋል ከዘገየን እንኳን ምናልባትም ነገ ሲመለሱ በቀዶ ህክምና እንፈውሰዋለን ብለን እናስብ የነበረው ዘግይተው ሲመጡ እኛ ቀጠሮ ልከናቸው ዘግይተው ሲመጡ አይ ከቀዶ ህክምና ሌሎች አማራጮች ይሻላሉ የሚባል ሊሆን ይችላልና እንግዲህ እንደ አገልግሎቱ አቅርቦት ተደራሽነት ይወሰናል ማለት ነው በተቻለ መጠን ወደ ቤታችሁ ሂዱ ባይባል ይመረጣል የአገልግሎት ክፍተት ሲኖር ግን ያ ሊከሰት ይችላል ነገር ግን ለጠያቂያችን ደግሞ ማስተላለፍ የምፈልገው መልእክት ባህር ዳር ውስጥ በተለይ ጥበበጊዮን ሆስፒታል አንዲት የጡት ካንሰር ታማሚ ሆነች እናታችን ወይ እህታችን ቀጠሮ አይሰጣትም ምን እስከማቀው አሁን ባለፉት 2 ወራት አካባቢ ማንም የለም እንዲያውም እኛ ምን ቸገረው እንግዲህ እኔ ከመምጣቴ በፊት ሊኖሩ ይችላል ይሆን ብዬ መረጃዎችን አይቻለው እዛ ላይ ስም ዝርዝር አላገኘው ነገር ግን እንዲያውም ምን ቸገረው አሁን ፊት ለፊታችን ላይ ቁጭ ብለው ችግሩ አለ ስለዚህ እስኪ በሚቀጥለው ሰኞ ማክሰኞ እንስራለው ስንል ድንግጥ ይላሉ ድርስ በሚል እንጂ የት ቦታ እንደሆነ ብንጠይቃቸው ኖሮ የተሻለ ይሆን ነበር ወደ ጥቁር አንበሳ ስፔሻላይዝድ ሆስፒታል ስትሄድ ረጅሙ ቀጠሮ የሚሰጠው 1 ሳምንት አካባቢ እንትን የለም ይሄ በጥበቃ ላይ ያሉ የጡት ካንሰር ታማሚዎች ዝርዝር የለም ዛሬ ያገኛቸው ብቻ ነው ስትሰዳቸው ዝርዝሩ ውስጥ ሊገቡልህ የሚችሉት እንጂ እንዳሳሳቢነቱ ቀጠሮ የለም የት ናቸው እስኪ እንያቸው እንይህንናት በተለይ ባህር ዳር አካባቢ መምጣት የሚችሉ ከሆነ እስኪ እንያቸው ህክምናው ያገለግላቸዋል ከተባለ ደግሞ እንየው
ነገር ግን ጨረር እንደ ኬሞቴራፒ ሌሎች ህክምናዎች ላይ ስንሄድ ቁጥሩ እንግዲህ የጡት ካንሰር ብቻ አይደለም እነዚህ ህክምናዎች የሚሰጡት ቁጥሩ በርከት ሲል የተወሰነ ቀጠሮም ሊሰጥ ይችላል ይሆናል ግን የጡት ካንሰር ድንገተኛ አይደለም እንግዲህ የሚያሳስብ ሆኖ በህክምናው አጠራር ግን ድንገተኛ አይደለም ድንገተኛ ማለት በ24 ሰዓት ውስጥ የሆነ ነገር ካላደረክ ህይወቱን ታጣዋለህ አሊያም ደግሞ ህይወቱ እንኳን ቢተርፍ በአካሉ ላይ አብሮት ሊኖር የሚችል ትርጉም ያለው ለውጥ ሊያመጣበት የሚችል ጉዳት ይኖራል ነው ድንገተኛ ማለት የጡት ካንሰር እንደዛ ተብሎ አይተረጎምም በህክምናው ጥሩ ፕሮግራማችን ይቀጥላል አሁንም በጡት ካንሰር ዙሪያ ነው ውይይታችንና የጡት ካንሰርን ምን ያህል ግንዛቤ አላቸው ሴቶች ላይ የሚለውን ነገር የሰበሰብንበት አጠር ያለ ቪዲዮ አለ እሱን ደግሞ አይተን እንመለሳለን ዶክተር ለጡት ካንሰር ያው ነፍሰ ጡርም እያለውኝ ክትትል ሳረግ ትምህርት በጤና ጣቢያ ተቋም ወስዳለሁ ምክር እኔ እስካሁን ምርመራ ቀጥታ ወደ ሐኪም ይጃላቅም ግን ራሴን ቅድመ መከላከል አረጋለሁ ወይም ራሴን ቼክ ማድረግ ማለት ነው ሻወር በመወስድበት ሰዓት ጡቶችን እየዳበስኩኝ ያለውኝ የሆነ ጠጠር ነገር ያው እንደ ምልክትም ተብሎን የጤና ባለሙያዎች ሲያስተምሩና ከሰማሁት ማለት ነውና ሁሌም በሳምንት 3 ጊዜ ያው በታጠቁ ቁጥር ጡቶችን እየዳሰስኩኝ ቼክ አረጋለሁ ማለት ነው የጤና ባለሙያዎች ናቸው እነሱ ደግሞ ልክ ወደኛ እየመጡኛ እንደሚያዋዩን ሁሉ ወደ ገጠሩ ወደ አርሶ አደሩ እየሄዱ ማህበረሰቡን በተደራጀ መልኩ በሻይ በቡና መንገድ ሊሆን ይችላል ያው በተቀናጀ መልኩ ማስተማር አለባቸው ብዬ አስባለሁ አሁን ላይ የስለ ጡት ካንሰር ብዙም ማለት ተደራሽ ነው ብዬ አላስብም ሚዲያውን ብዙ እየሰራ አይደለም ጠለቅ ያለ ዕውቀት ባሉበት አካባቢ ገበሬዎችም እናቶችም ዕውቀቱ ትምርቱ ተሰጧቸው ባሉበት የገበሬ ማህበሮች ይሄ ትምርት ቢሰጥ በሚዲያ ቢነገር ሽፋን ቢሰጠው ነገ የእናቶችን ሞት መቀነስ እንችላለን ብዬ አስባለሁ ትኩረት ሰጥቶ ሊሰራበት ይገባል ላለው መንግስት ይሄንን ስለ ጡት ካንሰር ግንዛቤው አለ ያው ዙሮ ስታጣቢ ነው ሁሉን ነገር ዳሰሽ የምታየው ካላጣባሽ ምን ጊዜም ይመጣል ካንሰር ሁሌም መዳሰስ አለብሽ ከዳሰሽ በሽታው ማወቅ ትችያለሽ ይሄ ነው ግንዛቤ ያለ ቅድመ ካንሰር ምርመራ ቢያደርጉ የበለጠ ይጠቅማል ብዬ አስባለሁ የጡት ካንሰር እንግዲህ በተወሰነ መልኩ ትንሽ ግንዛቤ ያለኝ ማለት ያው እኔ አሁን ለምሳሌ የተለዩ ከሰውነቴ ማለት በፊት ከነበረው የተለየ ለውጥ ካመጣ እብጠት ነገር ምናምን ካለው ቼክ አድርጋለሁ ከቤት ገላዎችን በመታጠብበት ጊዜ ሊሆን ይችላል እንዲሁ አንዳንዴ ዝብዬ ቼክ አድርጋለሁና የተለየ ነገር ካለ ቶሎ ወደ አቅራቢያ ወዳለ የከመና እንትን ይሄዳለሁ ምርመራ ውስጥ አላቀም ግን እንዲሁ ከቤት እንትን ላለው ፈትሻለሁ ቆቱ እንዲኖራቸው ትምህርት ቢሰጣቸው ሄዶ እንደዚህ አይነት ነገር ሲፈጠር ቶሎ ብለው ወደ ህክምናው እንዲሄዱ ሳይፈጠር ምን ማድረግ እንዳለባቸው ምናም ጥንቃቄ እንዲወስዱ ትምህርት ቢሰጣቸው ብዬ አስባለሁ ስለ ጡት ካንሰር ያላቸውን ሐሳብ የጠየቅንበት ቪዲዮ ነበር ፕሮግራማችን ይቀጥላል አሁንም ተመልካቾች አብራችሁን ቆዩ ወደ ጥያቄዎች እንመለስና ዶክተር የደዋዮች ጥያቄ አንድ የደወሉና አቶ አብዮት የተቋረጠ ስልክ ነበር በውስጥ መስመር መልእክታቸውን ያደረሱን ባለቤቴ ከ5 ዓመት በፊት ከወለደች በኋላ ያላጠባችው ጡት ነበረ እና ያ ጡት ጠጥሮ እበጥ ፈጥሯል ብለው ነው ያሰቡት እነሱ ስለዚህ ጡት አልፈሰሰምና ይሄ ያልፈሰሰው ጡት የጡት ወተት ወደ ካንሰር ሊቀየር ይችላል ወይ ለካንሰር ሲያጋልጣት ይሆናል ወይ የሚል ጥያቄ አድርሰዋል እሺ መልካም ጡት ውስጥ ሳይጠባ የተጠራቀመ ወተት ወደ ካንሰር አይቀየርም አለም ማጥባት በረጅም ጊዜ ሂደት ግን አንዱ የጡት ካንሰር አጋላጭ ሁኔታ እንደሆነ ቅድም አይተናል እንጂ የተጠራቀመ ጡት ይጠፋል ጡት ተመልሶ ካልተጠባ ያ የተጠራቀመም የሚመረተው ጡት ተመልሶ ከርግዝና በፊት ወደ ሆነው ጡት ይመለሳል ያንና ጡት ውስጥ የተጠራቀመ ወተት ወደ ጡት ካንሰር አይቀየር የማጋለጥ እድልም የለውም የማጋለጥ እድልም አይኖረው ምናልባት ከዛ ጋር ተያይዞ ሌሎች አጋላጭ ሁኔታዎች መፍጠር ካልቻለ በስተቀር በረጅም መንገድ ካላልክ በስተቀር አጋለጥ ጥሩ ሌላው ምናልባት እንግዲህ የዛሬ ያሳስቧቸው ሊሆን የሚችለው አንድን ጡት አለማጥባት
የጡት ልዩነት ሊያመጣ ይችላል። ያልተጠባው ጡት ዝቅ ሊል ይችላል፣ የተጠባው ደግሞ ከፍ ሊል ይችላል። ያን አሳስባቸው ሊሆን ይችላል። ወጥሮ ጠጥሮ ይዟል ብሎ ያሰቡት ያንን ነው። ብዙ ጊዜ ያላጠባው ጡት ወጥሮን ያዘኝ ሲሉ እናቶች እንሰማለን። ከዛ ጋር የተያያዘ ሊሆን ይችላል። ለሰላም ያነሱት 33 ዓመታቸው ነው። ሁለቱም ጡቶችን ነው ህመም የሚሰማኝ የሚሉት በምርመራ ላይ ሂደው የመቆጣት አይነት ነገር ነው እንጂ ያን ያህል አይደለም ተብሎ ተመልሰዋል። ሲተኙም ስራ ሲሰሩም እንደዚህ አይነት ችግር ያጋጠማቸዋል። እብጠት አለበት። እብጠቱ አይጠፋም፣ ህመሙ ግን እየጠፋ እየመጣ ተቸግር ያለው ነው የሚሉና ምንድነው ለሳቸው ቅድም እንዳለው ጡት ውስጥ የሚከሰት እብጠት ብዙ ጊዜ ካንሰር ያልሆነ እብጠት ነው የሚሆነው። ካንሰር አይደለም ለማለት ግን አስፈላጊ የምርመራ ሂደቶችን አልፎ መሆን መቻል ይኖርበታል። የጡት ህመም ደግሞ በተለያዩ ምክንያቶች ሊመጣ ይችላል። የጡት ካንሰር የህመም ስሜት ብዙ ጊዜ የለው ከጥቂት ግለሰቦች ላይ ነው። በተለይ ደግሞ ከፍ ያለ ደረጃ ኖሮት አካባቢው ላይ ያሉ ነርቮችን መጨምደድ መያዝ ሲጀምር የህመም ስሜት ሊኖራቸው ይችላል ይሆናል እንጂ የጡት ህመም እንደ ዋና የጡት ካንሰር መገለጫ ተብሎ አይወሰድም። በተለያየ ምክንያት የጡት ህመም ሊመጣ ይችላል። በውስጥ በሰውነት ውስጥ ያለ የሆርሞን ለውጥ ወይም መዛባት የጡት ህመም ሊያመጣ ይችላል። ሌላኛው ሊያቆት የሚገባው የጡት ህመም ከጡት ውጭ የሆነ የአካላችን ክፍል ላይ ተነስቶ ጡታችን ላይ ሊሰማን ይችላል። እንግዲህ ከደረት ግድግዳም ሊነሳ ይችላል፣ ከደረት አጥንትም ሊነሳ ይችላል፣ እንደው ከኋላ ከጀርባችን አካባቢም ሊነሳ ይችላል። የጨጓራ ህመም እና እዛ አካባቢ ያሉ ችግሮችም አንዳንዴ ሰዎቹ እንትኑ የስሜቱን የሚሰማቸው ጡታቸው ላይ ሊሆን ይችላል ማለት ነው። ስለዚህ እነዚህ ግለሰቦች ሊያደርጉ የሚገባው ምንድነው? በባለሙያ ታይተው አስፈላጊው የምርመራ አይነት አልትራሳውንድ ሊሆን ይችላል፣ በእድሜያቸው መጠን ደግሞ የጡት ራጅ ሊሆን ይችላል። እነዛን አድርገው እነዚህ ውጤታቸው ጤናማ ነው ምንም ያሳዩት ችግር የለም ከተባለ ህመሙን ማስታመም ሊያነሳሳው የሚችለው ነገር መቀነስ ያስፈልጋል። ለምሳሌ የጡት ማስያዣ በመጠቀም በተለይ ደግሞ በልኩ የሆነ የጡት ማስያዣ በጣም አጥብቆ ማይዘም እንደው ሊደግፍ የማይችልም ሳይሆን በልኩ የተገዛ የጡት ማስያዣን በመጠቀም ሻይና እንደው ቡና የሚያበዙ ከሆነ ያንን ቀነስ በማድረግ ሊቀንስላቸው ይችላል። አብዛኞቹ ሰዎች ግን ምርመራውን አድርጎ አይ ይሄ የጡት ካንሰር ምንም አይነት ችግር የለውም ከውስጡ ሲባሉ ይፈወሳሉ። አንዱ ህመሙ ሊያባብሰው የሚችለው ጭንቀቱ ነው። የጡት ህመም አለኝና ካንሰር ሊሆን ይችላል ብለው ይጨነቃሉ። ስለዚህ የካንሰር ሁኔታ ጡት ውስጥ የለም ሲባሉ ይጠፋል፣ ያ ህመም ይጠፋል። ስለዚህ 15% አካባቢ የሚሆኑት ናቸው ተጨማሪ የህመም ማስታገሻ እንኳን የሚወስዱ 85ቱ ይሄን በነገርካቸው ሁኔታ ይጠፋላቸዋል ማለት ነው። ግን የጨመረ ከደ 6 ወር ከዛ ካለፈው ባለሙያን አማክሮ አስፈላጊዎችን የህመም ስሜት ማስታገሻዎችን ማሰድ ይቻላል ማለት ነው። በጣም አንዳንዶች ላይ ግን የከፋ ሆኖ ደግሞ እንደው እስከ መተኛት የሚያደርስ የጡት ህመም አለ። ችግር የለውም በውስጡ የጡት ካንሰር የለውም፣ ነገር ግን እስከ መተኛት ሊደርስ ይችላል። ካንሰር ያልሆኑ የጡት ችግሮችም ደግሞ ሊያመጡት ይችላሉ። ኢንፌክሽን ሲፈጥር ለምሳሌ የጡት ህመም ሊከሰት ይችላል ማለት ነው። እና አብዛኞቹ ላይ የጡት ካንሰር አይደለም ምልክቱ፣ ግን መታየት ይኖርባቸው ማሳያ ነው። ጥሩ ደረጃዎችን እናያቸውና ወደ ህክምናዎቹ እንምጣ ዶክተር። ምን ደረጃዎች አሉት? የትኛውስ ደረጃ ላይ ነው ምልክቶቹ ያሉት? መቼ ቢመጣ የሚለውንም ብዙ ላይ እናነሳለን። የጡት ካንሰር 5 ደረጃዎች አሉት። በተለምዶ 4 ይባላል፣ ግን ቁጥሩ ከ0 ስለሚጀምር እንደው አናገኘውም ብለን ተስፋ ቆርጠን ይሆን ደረጃ 0ን 4 ይባላል እንጂ 5 ደረጃዎች አሉት። ከ0 ይጀምርና 4 ላይ ይቆማል ማለት ነው። ከፍተኛው ደረጃ 4 ሆኖ ከ0 ግን ይጀምራል ማለት ነው። ስለዚህ 0፣ 1 እና 2 ሲሆኑ ዝቅተኛ ደረጃ ናቸው ተብለው ይወሰዳሉ። እነዚህ 3 እና 4 ደግሞ ከፍ ያለ ደረጃ ላይ የደረሰ ነው ተብሎ ይጠበቃል። ስለዚህ ቅድም እንዳልነው ደረጃው ከፍ ያለ በሄደ ቁጥር መገለጫዎቹ ደግሞ ሊሰፉ ሊጠቡ ይችላሉ ማለት ነው። እነዚህ እና 4 በተለምዶ 4 ብንላቸውም 5 የደረጃ አይነቶች አሉት። እነዚህ ህክምናዎቹ የህክምና አማራጮቹ ምንድናቸው የሚለውን መዝውልኝ። መልካም
የህክምና አማራጮቹ የተለያዩ የህክምና አማራጮች አሉ። በተናጠል ብዙ ጊዜ ግን ደግሞ በጣምራ ሊሰጡ ይችላሉ እነዛ የህክምና አማራጮች። እነዚህን የህክምና አማራጮች ደግሞ ምን ይወስናቸዋል ብለን ስናይ አንደኛ የጡት ካንሰሩ ደረጃ ይወስናቸዋል። ሁለተኛ ደግሞ የጡት ካንሰሩ ባህሪ የሚወስነዋል። እንዲያው ዝም ብለን የጡት ካንሰር ብለን አንድ አድርገን እናወራለን እንወያያለን እንጂ አንደኛዋ ሴት ያላት የጡት ካንሰር ከሌላኛዋ ሴት ካላት የጡት ካንሰር በባህሪ ብዙ ጊዜ የተለያየ ነው። በውስጥ በስሪታቸው በባህሪያቸው በቁጡነታቸው በየዋህነቱ ራሱ ካንሰር የዋህ ባንለው እንኳን በየዋህነቱም ይለያያሉ ማለት እነዚህ የህክምና አማራጮችን ሊወስኑ ይችላሉ። ለመዘርዘር ያህል የህክምና አማራጩ አንደኛው ቀዶ ህክምና ነው። ሁለተኛው ደግሞ በመድኃኒቶች የሚሰጥ ህክምና አለ። ይሄ መድኃኒት ኬሞቴራፒ ሊሆን ይችላል ወይም ደግሞ ቅድም እንዳልኩ ህዋሳት ውስጥ ያለውን የተዛባ ለመራባት የሚያገለግላቸውን ነገር ኢላማ አድርገህ የምትሰጠው መድኃኒት ሊሆን ይችላል። በሆርሞንም ደግሞ የሆርሞን ህክምና አለ ያንን መስጠት ይቻላል። ቅድም እንዳልነው ኢስትሮጅን የሚባለው መጠን ከፍ ሲል ጡት ካንሰር የማጋለጥ እድል ይኖራል። የጡት ካንሰሩም እንዲያድግ ያደርገዋል። ስለዚህ ይሄ ስራውን ማስተጓጎል ያስፈልጋል በመድኃኒት ማለት ነው። የሆርሞን ህክምና ማለት ይሄ ነው፣ ስራውን ለማስተጓጎል የምታደርገው። የጨረር ህክምና አለ። በሌላ በልኩ ደግሞ የጡት ካንሰር ስንያዝ ሰውነታችን ዝም ብሎ ቁጭ አይልም እንትን ይላል። የመከላከያ መንገዱን ተጠቅሞ ያንን ለመቆጣጠር ጥረቶች ያደርጋል። ከአቅሙ በላይ ሲሆንበት እንጂ ጥረቶች ያደርጋል። ይህን የሰውነታችን ካንሰሩን የመዋጋት አቅሙን ከፍ የሚያደርጉ መድኃኒቶችም አሉ። እነዚህን የምንመርጥበት መንገድ ግን በዋናነት የካንሰሩ ባህሪና የካንሰሩ ደረጃ ይወስኑታል። አንዳንዴ ደረጃ 4 ላይ ደርሶ ባህሪው የዋህ ሲሆን ከቁጡ ደረጃ 2ም አንድም የተሻለ የሚሆንበት አጋጣሚ አለ። ባህሪውን መወሰድ መቻል አለበት። ጥሩ የመከላከያ መንገዶችን እናንሳ እስኪ ዶክተር። ተከላክለን የምናድነው ነው ወይ የሚለውና እንደዛ ከሆነስ ምን ነገሮች ላይ ጥንቃቄ እናድርግ? በመከላከል የጡት ካንሰር እንደው ምንም አልያዝም ምትል ሴት ልትኖር አይገባ። ዜሮ ማድረግ አይቻልም የመያዝ እድልን። ነገር ግን የመያዝ እድሉን ዝቅ ማድረግ ይገባል። እንዴት ነው የመያዝ እድሉን ዝቅ የምናደርገው? አጋላጭ ሁኔታዎችን በመቀነስ በማስወገድ ነው። ቅድም ብለናል። እንደው የተስተካከለ ያመጋገብና ያናኗር ዘይቤን በመከተል አልኮል ማጨስን እነሱን በመተው ውፍረትም ካለ ቀነስ በማድረግ እንደው እንቅስቃሴ በማድረግ በእነዚህ ዝቅ ማድረግ ይቻል ይሆናል። የመያዝ እድላቸው ከፍ ካሉት ላይ ደግሞ አንዳንዴ ተጨማሪ የመከላከያ መንገዶች ሊኖሩ ይችላሉ። ለምሳሌ በመድኃኒት የሚሰጣቸው አለ። ከፍተኛ ሲሆን መድኃኒት ይሰጣቸውና የመያዝ እድላቸውን ዝቅ ማድረግ ይኖራል። አለም ሌላኛው አማራጭ ደግሞ ከሌሎች በተለየ ሁኔታ ቶሎ መከታተል ሊሆን ይችላል። እነዚህን ሰዎች ገና በጧት በዝቅተኛ ደረጃ ላይ ለማግኘት ማለት ነው። ሌላኛው የመከላከያ መንገድ አንዳንዴ በተለይ የዘረመል ችግር ኖሮ ከታወቀና ቤተሰብ ላይ እንደው በወጣትነት የጡት ካንሰር እየተከሰተ ከሆነ ሁለቱንም ጡት ከዛም አልፎ ደግሞ ማህፀን አካባቢ ያለውን እንቁላል የሚያመርተውን የአካል ክፍላቸውን በቀዶ ህክምና ሊወገድ ይችላል። አልተያዘም ገና በጡት ካንሰር፣ ነገር ግን እንደ መከላከያ ሊወገድ ይችላል። ይሄ ባደጉ ሀገሮች ያልተለመደ ነው ማለት አንችልም፣ እናገኛለን። በእኛ ሀገር ይሄ የተለመደ አይደለም። በ13 አመት ቆይታዬ አንዲት እናት ገጥማኛለች። ሁለቱንም ጡቷን ሁለቱንም እንቁላል አምራች የአካል ክፍሏን ያስወገደች ማለት ነው። በዚህ መከላከል ይቻል ይሆናል። እድሉ መቀነስ ይቻላል። ዜሮ ማድረግ ግን አይቻልም። ጡት እንኳን ሁለቱም ጡት እንኳን ተወግዶ የጡት ካንሰር የመያዝ እድል ዜሮ አይሆንም። ያለ ህዋሳት ባይን አይታዩ፣ ጡት የሚወገደው ባይን የሚታየው ነው። ስለዚህ ህዋሳት ይቀራሉ፣ ከዛ ባይን ስለማይታዩ ይቀራሉ። እዛ የቀሩ ህዋሳት ደግሞ በካንሰር የመያዝ እድል አላቸው አሁን እዛ ያሉትና ዜሮ ማድረግ አይቻልም። በእጅጉ ግን መቀነስ ይቻላል በእነዚህ መንገዶች። በጣም ነው ማመሰግን ዶክተር አገኘው በሬ እዚህ ስቱዲዮአችን ተገኝተው በተለይ ስለ ጡት ካንሰር ለሰጡን ማብራሪያ፣ ለተመልካቾች ምላነሱት ጥያቄ ለሰጡን ምላሽ እጅግ በጣም አርጌ አመሰግናለሁ ዶክተር። እኔም በጣም አመሰግናለሁ እዚህ ጋር ብዛችሁኝ መረጃዎችን ለመስጠት በመቻሌ ደስተኛ ነኝ። አመሰግናችኋለሁ።
አመሰግናለሁ ክቡራን ተመልካቾች ፕሮግራማችን ይቀጥላል በዚሁ ነው የሚጠናቀቀው ማስታወቂያ አለን የፕሮግራማችን አጋር የሆነው የኢትዮ ቴሌኮም ማስታወቂያ ከስንብታችን በኋላ ይሄዳል ስለተከታተላችሁን በጣም እናመሰግናለን ሳምንት በሌላ ርዕሰ ጉዳይ እንገናኛለን መልካም ጊዜ ይሁንላችሁ ደረሰ መጣ ህይወት ቀሏል መጣ ዲጂታል ነው ዘና በላ ካሉበት ቦታ ምቾት ሆኖ ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ ጊዜና ጉልበቱን ያትርፉ ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ